አንዲት ሀገር በደርዘን በሚቆጠሩ መሳፍንቶች እና ሹማምንቶች አገዛዝ ተከፋፍላ የእርስ በራስ ጦርነት ህዝቦቿን ሲያስመርር ማዕከላዊ መንግስት ፈርሶ የሀገሪቱ ህልውና አደጋ ላይ ወድቆ ጠላቶቿ ሀገሪቱ መፍረሷን ከዳር ሆነው በደስታ እየተጠባበቁ የነበረበት ያ ክፉ ዘመነ መሳፍንት። ይሄ የትምክህትና የትዕቢት ዘመን አብዛኞቹን ድልብ ሹመኞች በመንደር ሲያጥር ድንገት ከቋራ ረባዳማ ቦታዎች ይህን መከፋፈል ሰብሮ ሀገሪቱን በአንድ ማዕከላዊ ጥላ ስር ለመሰብሰብ አንድ እሳት ለበስ ሰው ተነሳ። ካሳ ኃይሉ፣ የኋላው ንጉሠ ነገሥት ዳግማዊ አፄ ቴዎድሮስ። ብዙዎች ስለ መቅደላው ፍጻሜ ያውቃሉ። ብዙዎች ስለ ሴባስቶፖል መድፍ ሰምተዋል። ነገር ግን ካሳ የተባለው ያ ልጅ ዘመነ መሳፍንትን ጨርሶ በኢትዮጵያ ምድር ላይ አዲስ የስልጣኔና የነጻነት ታሪክ ለመጻፍ የከፈለውን መራር ዋጋ አብዛኞቻችን አናውቀውም። ለመሆኑ ካሳ እንዴት ተነሳ? ከሽፍትነት ወደ ንጉሠ ነገሥትነት በምን አይነት ጀብዱና ጽናት መጣ? ዳግማዊው ቴዎድሮስ ከኦርቶዶክስ ቤተክርስቲያን ጋር ለምን ተቃረኑ? ከእንግሊዞች ጋርስ ምን አጋጫቸው? በመቅደላ አምባ በዚያች የመጨረሻ ሰዓት ምን ተፈጠረ? በዛሬው ፕሮግራሜ ወደ 19ኛው ክፍለ ዘመን እንሄድና ፍቅርን፣ ክህደትን፣ ጀግንነትንና ፖለቲካውን እና ሃይማኖታዊውን ተቃርኖ በስተመጨረሻም ለአንዲት ሀገር ክብር ሲባል የተከፈለውን ያንን ታላቅ መስዋዕትነት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ካሳ ኃይሉ ጥር 6 ቀን 1811 ዓ.ም ከጎንደር ከተማ በስተምዕራብ የሱዳን አዋሳኝ በሆነው በቋራ ወረዳ ውስጥ ከጎንደር ከተማ 12 ኪሎ ሜትር ያለ ርቃ በምትገኘው ዳዋ ተብላ በምትጠራ መንደር የቋራ አስተዳዳሪ ከነበሩት ከአባቱ ደጃዝማች ኃይሉ ወልደ ጊዮርጊስና ከእናቱ ወይዘሮ አትጠገብ ወንደሰን ተወለደ። አመጣጣቸውም ከጎንደር ከተማ ባላባቶች ነበር። የወይዘሮ አትጠገብ እናት ወይዘሮ ትሻል ስትባል የበጌ ምድር ክፍል መሳፍንት ዘር ነበረች። በአባቷ በኩል አያቷ ራስ ወዳጁ በዘመናቸው ከፍተኛ ተሰሚነት የነበራቸው ጉምቱ ባላባት ነበሩ። የወይዘሮ አትጠገብ ደሃነት በታሪክ መጽሐፍት በተደጋጋሚ የሚጠቀስ ቢሆንም አመጣጡ እንዲህ ነበር። የሕፃኑ ቴዎድሮስ አባት ደጃች ኃይሉ ወልደ ጊዮርጊስ ከሱዳኖች ጋር በተነሳ ጦርነት በጀግንነት ሲወድቁ እናት ገና 2 ዓመት የሆነውን ልጇን ይዛ ከቋራ ወደ ጎንደር ከተማ ሄደች። በዚያ ወቅት ሁለተኛ ላታገባ ሥርዓተ ቁርባን በመፈጸሟ ልጇን ብቻዋን ማሳደግ የግድ አላት። አንዳንዶች በዚህ ምክንያት ራሷን ለማስተዳደር ኮሶ ትሸጥ ነበር ሲሉ፣ ሌሎች የታሪክ ከታቢዎች የአጤ ቴዎድሮስ ታሪክ መጽሐፍ ጸሐፊና ጋዜጠኛ ጳውሎስ ኞኞ ደግሞ የቴዎድሮስ እናት ወይዘሮ አትጠገብ መቼውንም ኮሶ አትሸጥም ነበር ይላሉ። ኮሶ ትሸጥ ነበር የሚለው የልጇ ጠላቶች ፈጠራ ወሬ ነው በማለት ያስረዳሉ። ሆነም ቀረ ሕፃኑ ካሳ ኃይሉ የኋላው ዳግማዊ ቴዎድሮስ በደህንነት እንዳላደገ ሁሉም የታሪክ ጸሐፊያን ይስማማሉ። አንድ ለእናቱ የተባለውም ቴዎድሮስ በእናቱ በኩል እህትም ሆነ ወንድም ስላልነበረው ነበር። ቋራ በምዕራቡ ኢትዮጵያ ከሱዳን ድንበር የሚገኝ ሲሆን በዘመኑ ከሱዳኖችና ከግብጾች ዘንድ ብዙ ወራሪ ይደርስበት የነበረ ክፍል ነው። ደጃዝማች ኃይሉ ወልደ ጊዮርጊስ ከሱዳን ጋር በተደረገ ጦርነት አለፉ። ካሳ ኃይሉ ከተወለዱ ከአንድ ዓመት በኋላ አባታቸው አቶ ኃይለው ወልደ ጊዮርጊስ በሞት ተለዩአቸው። በዚህ ምክንያት በ1813 ዓ.ም ወይዘሮ አትጠገብ ሕፃኑን ቴዎድሮስን ይዘው ወደ ተወለዱበት ጎንደር ከተማ ተመለሱ። ወይዘሮ አትጠገብ በነበራቸው ገቢ መጠን ልጃቸውን በጥሩ ሁኔታ ማሳደግ ስላልቻሉ በአካባቢው ማህበረሰብ ዘንድ ተወዳጅ የነበሩት አጎታቸው ደጃች ማሩና ደጃች ክንፉ ልጅ ካሳ ኃይሉን ወስደው እያስተማሩ አሳደጓቸው።
ደጃዝማች ክንፉ ሕፃኑን ቴዎድሮስን በጎንደርና በጣና ሐይቅ መካከል በሚገኘው ቸንከር በተባለ ቦታ የአቡነ ተክለ ሃይማኖት ገዳም ለትምህርት ላኩት። ከጊዜያት በኋላ ሕፃኑ ካሳ ኃይሉ ወደ አጎቱ ወደ ደጃዝማች ክንፉ ኃይሉ ተመልሶ በአጎቱ ቤት የአስተዳደርን የወታደራዊ ዘዴንና ስልትን ተማረ። ማንበብና መጻፍን በዚህ ወቅት በሚገባ ተለማመደ። የወደፊቱ ቴዎድሮስ እጅግ ማንበብ የሚወድ ሰው ስለነበር የቤተ ክርስቲያኒቷን መጽሐፍ ጥንቅቅ አድርጎ ያነብ ጀመር። የደንቢያ አስተዳዳሪ የነበሩት አጎቱ ደጃዝማች ክንፉ ምንም እንኳን ቴዎድሮስን ለዘመቻ ይዘውት ቢወጡም ግዛታቸውን ከካሳ ይልቅ መኮንን ለተባለ ልጃቸው ለማውረስ በመፈለጋቸው ግንኙነታቸው የሻከረ ሆነ። በ1839 ደጃች ክንፉ ካረፉ በኋላ የክንፉ ሁለት ልጆችና ካሳ ሆነው የዳሞትና የጎጃም ገዢ በነበሩት ደጃዝማች ጎሹ ዘውዴን ጦርነት ገጥመው ተሸነፉ። ልጅ ካሳ በጦርነቱ ባይማረክም ብዙ ወራት በሽሽት ከቆየ በኋላ የአሸናፊውን ደጃች ጎሹን ጦር ተቀላቀለ። ምንም እንኳን በውጊያው ላይ የውትድርና ብቃቱን ልጅ ካሳ ቢያሳይም በደጃች ጎሹ ሰራዊት ውስጥ እድገትን ስላላገኘ ወደ ቋራ ተመለሰ። ሆኖም ወይዘሮ መነን ሊበን አምዴ አጠቃላይ ደንቢያን የግሏ ርስት አድርጋ ነበር። ደጃዝማች ክንፉ ሲሞቱ የአፄ ዮሐንስ ሶስተኛ ባለቤትና የበጌ ምድሩ ገዥ የራስ አሊ ትንሹ እናት የሆኑት እቴጌ መነን ሊበን አመዴ ልጅ ካሳን የቋራ አገረ ገዥ አድርገው ሾሙት። ይሁን እንጂ ታላቅ ሕልም የነበራቸው ካሳ በተሰጣቸው ሹመት ተወስነው መቅረቱ ስላላረካቸው ወደ በረሃ ገብተው ሸፈቱ። ካሳ ኃይሉ ገዢዎች ማለትም የሰለሞናዊው ስርወ መንግስት ተወላጅ የሆኑት አፄ ዮሐንስ ሶስተኛ ባለቤታቸው እቴጌ መነን ሊበን አመዴና ልጃቸው የበጌ ምድሩ ገዢ የሆኑት መስፍኑ ራስ አሊ ሁለተኛ ምንም ሳይፈይዱ ቁጭ ብለው፣ ካሳ ኃይሉ ግን በሽፍትነታቸው ዘመን በሱዳን በኩል ድንበር እያለፉ ወደ ኢትዮጵያ ግዛት ውስጥ በመግባት በተደጋጋሚ ቤት በማቃጠል በመዝረፍና በመግደል የሚያስቸግረውን የአረቦች ማለትም የግብፅን ሰራዊት እየደጋገሙ በመምታት በርካታ ድሎችን አስመዘገቡ። በጊዜው ዘመናዊ የተባለውን የጦር መሳሪያ ከታጠቀው የግብፅ ጦር ጋር የካሳ ሰራዊት ተጋጥሞ በጦር እየወጋ በጎራዴ እየመታ ከፍተኛ ውጊያ ከማካሄዳቸውም ሌላ ወሰን አልፈው በመሄድ ግብጾችን ድል አድርገው ምሽጋቸውንም በማፈራረስ በርካታ የጦር መሳሪያዎችን ማርከዋል። ካሳ እንደ ሌሎቹ ሽፍቶች ሳይሆን በደግነቱና በፍርድ አዋቂነቱ ራሱን ለየ። ለምሳሌ በሽፍትነት የሚያገኘውን ገንዘብ ለገበሬዎች እያከፋፈለ ሞፈርና ቀንበር እንዲገዙ ይረዳ ጀመር። ይህ አይዞ ባይነትና ደግነት ለወጣቱ የፖለቲካ መሰረት ሲያስገኘው ከጊዜ ወደ ጊዜ ደጋፊዎቹ እንዲበራከቱ አደረገ። በ12 ሰዎች የተጀመረው የካሳ አመጽ በጥቂት ጊዜ 300 ጦረኞችን ሰበሰበ። ተከታዮቹ እየበዙ ሲሄዱ በጣም የተሳካ የጦር ስልት መከተል ጀመረ። ስልቱም እንዲህ ነበር። ያልተጠበቀ ዘመቻውን ቀን ላይ ካወጀ በኋላ ከ5 እስከ 600 ፈረሰኞቹ ጋር ሆኖ ሌሊቱን ሲጓዝ ያድርና ጠዋት ላይ ጠላቶቹ ላይ በድንገት ይደርሳል። ዱብዳው ጦርነትም በካሳ አሸናፊነት በዚህ መልኩ ይፈጸማል። በዚህ ሁኔታ በ1829 ዓ.ም የካሳ ጦር ሱዳን ጠረፍ ደረሰ። የካሳ ሸፍቶች በነጋዴዎች ላይ በሚያካሄዱት ጥቃት በጊዜው የሳልሳዊ አፄ ዮሐንስ ባለቤት የእቴጌ መነን የቀረጥ ገቢ እንዲቀንስ አደረገ። በዚህና እየጎላ በመጣው የካሳ ዝና ምክንያት የእጁ ባላባቶች ምን እንደሚያደርጉ ግራ ገባቸው። ችላ እንዳይሉት ችሎታ አለው፣ እንዳይወጉት ጥሩ ተዋጊ ነው። የአፄ ዮሐንስ ሶስተኛ ባለቤት እቴጌ መነን እንደዚህ አይነቱን ጀግና በጦርነት ሳይሆን በወዳጅነት መያዝ ስላሰቡ የእንግዳ ወርቅን ልጅ ፈተህ የኔን ልጅ አግባ ብለው መልእክት ለካሳ ሰደዱላቸው። ካሳ ኃይሉም ከገዢዎቻቸው ጋር ሰላም ለመፍጠር ስለወደዱ በእቴጌ መነን ሐሳብ ተደስተው የቀድሞ ሚስታቸውን ፈተው በ29 ዓመታቸው የእቴጌ መነንን የልጅ ልጅ ማለትም የራስ አሊ አሉላ ልጅ ወይዘሮ ተዋበች አሊን በሕግ አገቡ። በዚህም መሰረት መነን ለቴዎድሮስ በመስፍን ማዕረግ የልጇን
የራስ አሊ አሉላን ጦር እንዲቀላቀል ጋበዘችው። ካሳም ያለውን ጥንካሬ ግምት ውስጥ በማስገባት ለመነን ባቀረበው ጥያቄ መሰረት የራሱን ሰራዊት እንደያዘ የቋራ አስተዳዳሪ ሆኖ ተሰየመ። ነገር ግን ካሳ ቤተሰቡን በጋብቻ ቢቀላቀልም የሚስቱ አባት ራስ አሊና እናቱ ወይዘሮ መነን ድሃ አደግነቱን አስመልክተው ንቀት በተሞላው መልኩ ያስተናግዱት ጀመር። ይህ ሁኔታ በእንዲህ እንዳለ ልጅ ካሳ ኃይሉ ከዚህ በፊት በተደጋጋሚ እንዳደረገ ሁሉ በጊዜው ዘመናዊ የተባለውን የጦር መሳሪያ ከታጠቀው የግብጽ ጦር ጋር ውጊያ ገጥመው ድል አደረጉ። ሆኖም ግን በጦርነት ላይ ካሳ ክፉኛ ቆስለው ነበር። ቁስላቸውም የበረታ ስለሆነ ማገገም እንዲችሉ አፄ ዮሐንስ ሳልሳዊ አንድ ሰንጋ ላኩላቸው። በአንጻሩ እቴጌ መነን የላኩት አንድ ብልት ስጋ ብቻ ነበር። የካሳ ኃይሉ ባለቤት ወይዘሮ ተዋበች አንድ ብልት ስጋ ብቻ በመላኩ ይህን ድርጊት የንቀት ያህል ስለቆጠሩትና በአያታቸው ድርጊት ስለተበሳጩ የተላከውን ብልት ስጋ ሳይበላ በአገልግል ውስጥ እንዲቀመጥ ካዘዙ በኋላ እንዴት ብንናቅ ነው አንዲት ብልት ስጋ ብቻ የተላከልን? ጀግና ሰው እወዳለሁ፣ ፈሪ ወንድ ግን እንቃለሁ፣ ከፈሪ ሰው ጋርም አብሬ መኖር አልፈቅድም ብለው ባላቸውን አፄ ቴዎድሮስን ተናገሯቸው። ሴት የላከው ሞት አይፈራም እንዲሉ አበው ይህን የሚስታቸውን የቁጣ ንግግር የሰሙት ካሳም ቁጭት ስለተሰማቸው ተረጋግተው ሲኖሩበት ከነበሩበት ቤተሰብ ወጥተው እንደገና ለመሸፈት ወሰኑ። ካሳ በዚህና መሰል ምክንያቶች በሚስቱ ሙሉ ድጋፍ በመነን ላይ አመፀ። ከጊዜያት በኋላ ስሙን አባታጠቅ በማለት ደንቢያን ወረረ። የቴዎድሮስ ወረራን አደገኝነት ያልተረዳችው ወይዘሮ መነን በደጃዝማች ወንዲራድ የሚመራ አነስተኛ መቺ ኃይል አደራጅታ ላከችበት። ይህ ጦር ሁለት ጊዜ በቴዎድሮስ ተሸነፈ። በምስራቅ በጎጃም መነንና ልጇ አሊ በጦርነት ተጠምደው ስለነበር የጎንደር ከተማን ለቀው ወደ ጎጃም ጦራቸውን ይዘው ዘመቱ። የተገኘውንም አጋጣሚ በመጠቀም ጥር 1840 ላይ የጎንደር ከተማን ካሳ ኃይሉ ተቆጣጠረ። ካሳ ኃይሉ ጎንደር ከተማን ከተቆጣጠረ በኋላ የራሱን ባለስልጣናቶች በከተማው ላይ ከሾመ በኋላ ለአሊ ይገባው የነበረውን ግብር ራሱ ሰበሰበ። ቀጥሎም ከነገስታቱ ጎተራና ከአካባቢው መንደሮች እህልን መዘበረ። ከጎጃም መልስ በጣና ሐይቅ በስተሰሜን በተደረገ ጦርነት እቴጌ መነን ጭኗ ላይ ቆስላ ከባሏ ከሳልሳዊ አፄ ዮሐንስ ጋር በካሳ ኃይሉ ቁጥጥር ስር ዋለች። እነዚህ እስረኞችን ለማስለቀቅ በተደረገ ውይይት ቴዎድሮስ የደጃዝማችነት ማዕረግን ከራስ አሊ አገኘ። እንዲሁም ደንቢያ ለቋራ ተመለሰ። በአንጻሩ ቴዎድሮስ የአሊን ሰራዊት ሊያዋህድ ተስማማ። ቴዎድሮስ የመጀመሪያው የዘመናዊ ጦር መሳሪያ ውጊያ የገጠመው በዚሁ በደጃዝማችነት ወረራ ወቅት ነበር። ደባርቅ ላይ ሰፍሮ የነበረውን በመሐመድ አሊ የሚመራውን የግብጽ ወራሪ ኃይል ለማጥቃት ከ16000 ሰራዊት ጋር መጋቢት 1840 ላይ ዘመቻ አድርጎ ምንም እንኳን የእርሱ ኃይሎች ቁጥር ከግብጾቹ ቢበልጥም በግብጾቹ ዲሲፕሊንና ዘመናዊ ጦር መሳሪያ ምክንያት ሊሸነፍ ቻለ። ይህ ጉዳይ ቴዎድሮስን እጅጉን ከነከነ። ያስደነቀም ሁነት ነበር። ከዚህ በኋላ ነበር ቴዎድሮስ ዘመናዊ ጦር መሳሪያን ለማግኘትና ዘመናዊ የጦር ስልትን ለመማር ከፍተኛ ፍላጎት ያደረበት። ቴዎድሮስ ከሱዳን ጋር ለጦርነት በወጣበት ወቅት ቋራ ላይ ይዘርፉ የነበሩትን አማጺዎች ሲመለስ በንዴት አይቀጡ ቅጣት ቀጣቸው። በዚህ መንገድ የቋራ ግዛቱን ካጸና በኋላ ከአካባቢው ተገዳዳሪዎች ይበልጥ እሱ ጠነከረ። ጥር 1840 ላይ ራስ አሊ ቴዎድሮስ ወደ ደብረ ታቦር እንዲመጣ ለሁለተኛ ጊዜ ቢልኩበትም ባለመሄዱ በሁለቱ መካከል የመጀመሪያው ጥል ታየ። ከ1841 እስከ 1842 ለተወሰነ ጊዜ በአገው ምድር ዘመቻ ካደረገ በኋላ ወደ ቋራ ተመለሰ። በ1844 ዓ.ም ላይ ከራስ አሊ ጋር ፊት ለፊት በመጋፈጥ
ወደ ዙፋን የሚያደርገውን የመጀመሪያ ጉዞ ሀ ብሎ ጀመረ። ከዚህ ዓመት በኋላ ታላላቅ የዘመነ መሳፍንት ባላባቶችን ተራ በተራ በመውጋት አሸነፋቸው። በእነዚህ ጦርነቶች የላቀ የውጊያ ስልትና ጥበብን በማሳየት ወታደራዊ ብቃቱን አስመሰከረ። በ1844 መጨረሻ አካባቢ ከራስ አሊ ጋር የገባውን ውል ሙሉ በሙሉ በማፍረስ ራስ አሊ ወደ ጎጃም ሊያደርገው በነበረው ዘመቻ እንደማይሳተፍ ካሳ ኃይሉ አስታወቀ። ራስ አሊም ለብዙ ወራት ጦር በመላክ ቴዎድሮስን በቋራ ውጊያ ገጠመው። በስተመጨረሻ መስከረም 1845 ላይ አሊ ጎሹን የቋራ ገዢ አድርጎ በቴዎድሮስ ላይ ሾመበት። ይህ አዲስ ሹም ቴዎድሮስን ለመግጠም ወደ ቋራ ከሰራዊቱ ጋር ተመመ። ጥቅምት 27 ቀን 1845 ላይ ቴዎድሮስ የድሮ አለቃውን የጎጃም ባላባት ደጃዝማች ጎሹ ዘውዴን በጉራምባ ጦርነት ገጥሞ አንድ ቀን ሙሉ በተደረገ ውጊያ ደጃዝማች ጎሹ ስለወደቁ በቴዎድሮስ አሸናፊነት ጦርነቱ ተጠናቀቀ። ይህ በጊዜው እንደ ታላቅ ድል የታየ ሲሆን ጉራምባ ለጎንደር ከተማ በጣም የቀረበው ቦታ ስለነበር የቴዎድሮስን የወደፊት ምኞት ያመላከተ ጦርነት ነበር ይላሉ። በዚህ ድል የተደናገጠው ራስ አሊም ምንም እንኳን ከቴዎድሮስ የእርቅ መልእክት ቢላክለትም የጎንደር ከተማን ለቆ ወደ ደብረ ታቦር አመራ። ቴዎድሮስ ብዙም ሳይቆይ የጎንደር ከተማን ያዘ። ራስ አሊ ደብረ ታቦር ላይ ሆኖ የእጁን የወሎና የትግሬን ጦር አንድ አድርጎ ቴዎድሮስን ለመውጋት ለሶስቱም ክፍለ ጦሮች ጥሪ ያደረገ። ጥር 1845 ላይ የትግራዩ ባላባት ደጃዝማች ውቤ ከራስ አሊ ጋር ትብብር እንደፈጠሩ ሰማ። ይህ በዘመኑ የሁለት ታላላቅ የተባሉ ሰራዊቶች ቅንጅት ነበር። መጋቢት ላይ የጠላት ጦር ወደ እርሱ እየመጣ እንደሆነ መረጃ በማግኘቱ ከጎንደር ከተማ 3 ሰዓት የእግር ጉዞ ላይ ባለው በጎርጎራ ቢሸን ላይ ሰራዊቱን አሰፈረ። ሚያዝያ 12 1845 ላይ በዚሁ ቦታ በተደረገ ጦርነት በእጁ ደጃዝማች ብሩ አሊጋዝ የሚመራው ጦር እንዳለ ተደመሰሰ። በዘመነ መሳፍንት ላይ ጦርነት የከፈተው ካሳ በጦርነቱ የራስ አሊንና የደጃዝማች ውቤን 3 ደጃዝማቾች ገደለ። ከዚህ ድል በኋላ ወደ ጎንደር ከተማ ተመልሶ የተቀሩትን 2 መሪዎች ውቤንና አሊን ለመደምሰስ ይዘጋጅ ጀመር። ግንቦት 1845 ላይ ደብረ ታቦር ዘመቻ አድርጎ ከተማይቱን መዘበረ። አማቱን ራስ አሊንም ቢያሳድደው ራስ አሊ ጎጃም ላይ መሸገ። ቀጥሎም በሰኔ 29 1845 ላይ አይሻል በተባለ ቦታ ጦርነት ገጥመው ቴዎድሮስ ራስ አሊን አሸነፈ። እቴጌመነን ሊበንን ማረከ። የአይሻል ጦርነት በዘመኑ ከተደረጉ እጅግ አስከፊው በደም የጨቀየ ጦርነት ሆነ። ብዙ የታሪክ አጥኚዎች ይህ የአይሻል ጦርነት የዘመነ መሳፍንት ማብቂያ ነው ሲሉ ይስማማሉ። ከዚህ በኋላ ሁሉ ጦርነት የሚከፈትበትና ኃይለኛ ባላባቶች ተቀራምተው ሀገሪቱን የሚያስተዳድሩበት ዘመነ መሳፍንት አበቃለት። በዚህ ወቅት እንደ ጥንቱ አንድ ጠንካራ ሰው ከሌሎች ልቆ ሀገሪቱን የሚያስተዳድርበት ሁኔታ ተፈጠረ። ከአይሻል ጦርነት በኋላ ራስ አሊ ወደ የጁ ሸሹ። በ1848 ላይ በዚያው በየጁ አረፉ። ከ18ኛው ክፍለ ዘመን አጋማሽ ጀምሮ የገነነው የየጁ ኃይልና የራስ አሊ ጥንካሬ አይሻል ላይ አበቃ። ከዚህ ድል በኋላ ቴዎድሮስ የመላው ሰሜን ምዕራብ ኢትዮጵያ መሪ ቢሆንም ቅሉ አጠቃላይ መሪ ለመሆን የተቀሩትን የሰሜን ባላባቶች ማሸነፍ ነበረበት። በዚህ የተነሳ ግንቦት ወር አምባጀበል ላይ ከጎርጎራ ቢሸን ጦርነት አምልጦ የነበረውን ብሩ ጎሹን ተዋግቶ በመማረክ ለሚቀጥሉት 14 ዓመታት እስረኛው አደረገው። ትንሽ ቆይቶም ቴዎድሮስ የላስታውን ፋሪስ አሊን ደመሰሰ። በወቅቱ ዙፋን ላይ ለመውጣት አንድ ቀሪ እንቅፋት በቴዎድሮስ ላይ ተጋርጦ ነበር። እርሱም የሰሜኑ ደጃዝማች ውቤ ነበር። ከአይሻል ጦርነት በኋላ ራሱ ውቤ ከቴዎድሮስ ጋር እርቅን በመሻት የተለያዩ ስጦታዎችን ላከለት። ቴዎድሮስ በላስታና በጎጃም ቀሪ ዘመቻውን ሲያደርግ ከኋላው በሰሜን ውቤ ጦር እንዳይከፍትበት ሲል የውቤን ስጦታዎች ተቀበለ። በዚህ ስምምነት መሰረት የቴዎድሮስ ሰራዊት ትግራይን መልቀቅ ጀመረ። ሆኖም ግን
አቡነ ሰላማ ከትግራይ ወደ ጎንደር እንዲመጡ አደረገ። አቡነ ሰላማ ደጃዝማች ውቤ ራሳቸውን ለማንገስ ከግብጽ ያስመጧቸው ፓትርያርክ ነበሩ። የቴዎድሮስ ዓላማ አቡነ ሰላማን ከእርሱ ዘንድ በማድረግ የቤተ ክርስቲያኗን ፍቃድ ለማግኘትና ሀገሪቷን እንደገና ለመገንባት ነበር። ወዲያውም ቴዎድሮስና አቡነ ሰላማ የሚያግባባ አንድ ዓላማ ተገኘ። አንዲት ጠንካራት ቤተ ክርስቲያን በሀገሪቱ ውስጥ እንዲኖር ማድረግ። በአጠቃላይ ካሳ ኃይሉ ያስመዘገቧቸው የመጀመሪያዎቹ የውጊያ ድሎች በዘመነ መሳፍንት አውራጃዎች ላይ የተቀዳጇቸው ተከታታይ ድሎችን የሚያበስሩ ሆኑ። የካሳን የውጊያ ችሎታና ጥበብ አጉልተው ባሳዩት በእነዚህ ድሎች አማካኝነትም የዘመኑ የመሳፍንት መሪ ተዋንያን በሚያስገርም ፍጥነት አንድ በአንድ ድል ሆኑ። በዚህም መሰረት በውጊያው ድል ካደረጓቸው ወይም ካንበረከኳቸው መሳፍንቶች ውስጥ ከብዙ በጥቂቱ የጎጃሙ ገዢ ደጃዝማች ጎሹ ዘውዴ፣ የጎጃሙ ገዢ ብሩ ጎሹ፣ የደጃዝማች ጎሹ ዘውዴ ልጅ እቴጌ መነን፣ የአፄ ዮሐንስ ሶስተኛ ባለቤት ትንሹ ራስ አሊ አሉላ፣ የእቴጌ መነን ልጅ ወይም የአፄ ቴዎድሮስ ባለቤት የወይዘሮ ምንትዋብ አባት፣ የሰሜን ኢትዮጵያና የትግራይ ገዥ ደጃዝማች ውቤ ኃይለ ማርያም፣ የሸዋው ገዥ በንጉስ ኃይለ መለኮት ደጃዝማች ብሩ አሊ ጋዝ፣ ደጃዝማች በለው፣ ደጃዝማች አቤ፣ ደጃዝማች ያዘው ይገኙበታል። ከብዙ መራራ ትግል በኋላ የሰሜን ተፎካካሪዎችን ያስወገደው ንጉስ ካሳ ኃይሉ የካቲት 11 ቀን 1845 ዓ.ም ንጉሠ ነገሥት ዘኢትዮጵያ ተብለው ዘውድ ጫኑ። ስማቸውንም ዳግማዊ አፄ ቴዎድሮስ ተባለ። ሥርዓተ ንግሱ የተከናወነው በደራስጌ ማርያም ቤተክርስቲያን ሲሆን ይኸው ቤተክርስቲያን ደጃዝማች ውቤ ለራሳቸው ሥርዓተ ንግስና ሲሉ ያሰሩት ነበር። ሥርዓተ ንግስናውንም የፈጸሙት አቡነ ሰላማ ሲሆኑ ግብጽ ያስመጧቸው ደጃዝማች ውቤ ለራሳቸው ንግስና ነበር። አፄ ቴዎድሮስ ተዋበች አሊ የተባለችውን የዘመነ መሳፍንት ታላቅ ባላባት የራስ አሊ አሉላ ልጅ እንዲሁ አገባ። ቴዎድሮስና ተዋበችም ጋብቻቸውን ሕጋዊ በማድረግ ቆረቡ። ተዋበች በጊዜው የ15 ዓመት ወጣት የነበረች ሲሆን ቁንጅናዋ፣ አስተሳሰቧ በጊዜው በነበሩ ሰዎች ዘንድ የተደነቀ ነበር። ሁለቱ በፍቅር በመውደቃቸው ምክንያት ባሏ ቴዎድሮስ በአባቷ ራስ አሊና በአያቷ እቴጌ መነን ላይ ሲያመጽ እንኳን ባሏን ትደግፍ ነበር። ነገር ግን አፄ ቴዎድሮስ ሀገርን አንድ የማድረግ ዘመቻቸው ላይ ሳሉ ሚስታቸውን መታመም ሰሙ። በኋላም እቴጌ ተዋበች በ1850 አረፉ። ከሁለት ዓመት ሐዘን በኋላ በ1852 ዓ.ም አፄ ቴዎድሮስ ከሁለተኛ ሚስታቸው ጋር ተዋወቁ። ትውውቁም እንዲህ ነበር። ደራስጌ ቤተክርስቲያን ውስጥ ተቀምጠው ሳለ አንድ ወታደራቸው ወደ እርሳቸው ቀረበና ጌታዬ፣ አንዲት ሴት አገኘው፣ ፊቷም እንደ ፀሐይ የሚያበራ ነው አላቸው። አፄ ቴዎድሮስም ጥራት ብለው አዘዙና ወደ ቤተ መንግስታቸው ሄዱ። ልጅቱም በኋላ ወደ ቤተ መንግስት ቀረበች። ስሟም ጥሩነሽ ውቤ ሲባል የደጃዝማች ውቤ ኃይለ ማርያም ልጅ ነበረች። ቴዎድሮስም አይቷት እውነትም ወርቅ ናት በማለት ሚስታቸው አረጓት። ነገር ግን በዚህ ወቅት ንጉሠ ነገሥቱ ቴዎድሮስ የሚስታቸውን አባት ራስ ውቤን አስረዋቸው ነበር። ራስ ውቤ የሰሜን ወልቃይት ጠገዴ፣ የትግራይ ሴሰራዬ፣ የሐማሴን የሰሜን ወሎ አስተዳዳሪ የሆኑና ከአፄ ፋሲለደስ የሚወለዱ ስለነበሩ ለንጉስነት በዋነኛነት የሚገዳድሯቸው ስለሆነ ነበር ካሳ ኃይሉ ያሰሯቸው። የሚስታቸው ጥሩነሽ እናት ደግሞ የትግራይ መሳፍንት ዘር ነበሩ። ዳግማዊ ቴዎድሮስ ከኚህ ሚስታቸው ደጃዝማች አለማየሁ ቴዎድሮስ የተባለውን ከሁሉ በላይ የሚወዱትን እርሳቸውን እንዲተካ ያጩትን ልጅ ወለዱ። አፄ ቴዎድሮስ በአጠቃላይ 4 ጊዜ ሲያገቡ 6 ወንድና 3 ሴት ልጆች ነበሯቸው። አፄ ቴዎድሮስ ከወለዷቸው ልጆች መካከል ራስ እንግዳ ቴዎድሮስ ለዳግማዊ ምኒልክ የዳሩላቸውን ወይዘሮ አልጣሽ ቴዎድሮስ፣ ራስ መሸሻ ቴዎድሮስ፣ ልዑል አለማየሁ ቴዎድሮስ፣ ልጅ ኃይለ ማርያም ቴዎድሮስ፣ ልጅ ይማም ቴዎድሮስ፣ ልጅ ተሰማ ድንገት ቴዎድሮስ የሚባሉት ይገኙበታል። አፄ ቴዎድሮስ በመጀመሪያዎቹ የአገዛዝ ዘመናቸው ራሳቸውን ከሰለሞናዊው ስርወ መንግስት የተለዩ እንደሆኑ ለማሳየት ሞክረዋል።
ይህም በዘመነ መሳፍንት የደረሰውን የግብረ ገብና የፖለቲካ መላሸቅ ምክንያት ስርወ መንግስቱ በሕዝቡ ዘንድ ዋጋው ረክሶ ነበር ይላሉ የታሪክ ምሁራኖች። በዚህ ምክንያት የአፄ ቴዎድሮስ የመጀመሪያዎቹ የአገዛዝ ዘመናት ከ1270 ዓመተ ምህረት ይኩኖ አምላክ ጀምሮ ሲወርድ ሲዋረድ የመጣውን የሀገሪቱን አሰራር በጭንቅላቱ የደፋ ነበር ይላሉ። ሆኖም ግን በኋላ ላይ አፄ ቴዎድሮስ በእናታቸው የአፄ ፋሲለደስ ዘር እንደሆኑ ለማሳየትም ሞክረዋል። ስለሆነም በአጠቃላይ መልኩ በአሁኑ ዘመን የሰለሞናዊው ስርወ መንግስት አካል እንደሆኑ ይጠቀሳል። የአፄ ቴዎድሮስ ዙፋን ላይ መውጣት በ1845 በአይሻል ጦርነት ተጀምሮ የነበረውን የዘመነ መሳፍንት ስርዓተ ቀብር አጠናቋል። አፄ ቴዎድሮስ የዙፋኑ ስማቸውን የመረጡት ፍካሬ ኢየሱስ ተብሎ በኢትዮጵያ ኦርቶዶክስ ተዋሕዶ አዋልድ መጽሐፍት ሲሆን ይህ መጽሐፍ የሚያትተው ስለሚመጣው ዓለምና በ15ኛው ክፍለ ዘመን ስለነበረው በዘመኑ ኢትዮጵያውያን ዘንድ እጅግ ተወዳጅ ስለነበረ ንጉሥ ቀዳማዊ አፄ ቴዎድሮስ ስርዓት እንደገና በኢትዮጵያ መንሰራፋት ነበር። ይሄው የጥንቱ ንጉሥ ምንም እንኳን ያገዛዙ ዘመን እጅግ አጭር ቢሆንም የፈጸመውም ጥሩ ተግባራት በታሪክ ጅረት ተሸርሽሮ ቢጠፋም በጥንቶቹ ኢትዮጵያውያን ዘንድ ምንጊዜም የማይረሳ ተወዳጅ ንጉሥ ነበር። ከሰራቸው ስራዎች አንዱ ከይኩኖ አምላክ ጀምሮ ለቤተ ክርስቲያን ሲወርድ ሲዋረድ የመጣውን የቤተ ክርስቲያን መሬት ለገበሬዎች ማከፋፈሉ ነበር። በፍካሬ ኢየሱስ መጽሐፍ መሰረት ቀዳማዊ ቴዎድሮስ እንደገና ከሞት ይነሳና ፍትህና ሰላም አስፍኖ ሁሉም ከሚፈጠረው ደስታና ሰላም ተካፋይ የሚሆኑበት ግዛት ያንሰራፋል የሚል ነበር። በ1830ዎቹ የዘመነ መሳፍንት ጦርነቶች በተሰቃየው ሕዝብ ዘንድ ይህ የፍካሬ ኢየሱስ ትንቢት ከመንደር መንደር የገነነ ነበረ። ዳግማዊ አፄ ቴዎድሮስ በስርዓተ ንግስናቸው ላይ ባደረጉት ንግግር ሀገሪቷን አንድ ለማድረግና እንደገና ለመገንባት ያላቸውን ከፍተኛ ፍላጎት ገልጸዋል። የቴዎድሮስን የህይወት ታሪክ የጻፈው ስቴቨን ሮቢንሰን አፄ ቴዎድሮስ ስልጣን ላይ ሲወጡ በአእምሯቸው ውስጥ የነበረው እቅድ እንዲህ ሲል ያስቀምጣል። የቴዎድሮስ ስሜት እንደቀደሙት ነገስታት ሳይሆን የተለየ ነበር። ለእርሱ የባላባቶች ትርምስ፣ የግብረ ገብ መላሸቅ፣ የቴክኖሎጂ ኋላ ቀርነት የሀገሪቱን መኖር ጥያቄ ውስጥ የጣሉ ጉዳዮች ነበሩ። ያወጇቸው ለውጦች፣ የተከተሏቸውና ሊተገብሯቸው የፈለጓቸው ፖሊሲዎች እያንዳንዱ ችግር ለመፍታት ያሳየው እልከኝነት የሚያሳዩት የንጉሱን ዓላማ ብሔራዊ ተሃድሶና ሀገሪቱን ወደ ዘመናዊት ሀገር ለማሻገር እንዳሰበ ነበር። ልጅ ካሳ ኃይሉ አቅራቢያቸው ያሉን የመንደር ንጉሶች ደቁሰው በዓለ ንግስናቸውን አውጀው የነገሱት ዳግማዊ አፄ ቴዎድሮስ ለማረፍ አልፈለጉም። ዋናውና ታላቁ ግባቸውን እውን ለማድረግ ወደ ደቡቡ ታሪካዊው የኢትዮጵያ ክፍል መዝመት የግድ አላቸው። የሰሜኖቹ ባላባቶች በማሸነፍ ብቻ ለመታቀባቸው በታሪክ ጸሐፊው ባህሩ ዘውዴ ዘንድ ንጉሱ ሰፋ ያለ ራዕይ እንደነበራቸው የሚያሳይ ሆኖ ተገኝቷል ይላሉ። የደራስጌው ስርዓተ ንግስና የዘመነ መሳፍንት ማብቃት ሲያሳይ፣ የሸዋውና የወሎ ዘመቻ በአንጻሩ በአፄ ምኒልክ የተጠናቀቀው የኢትዮጵያን ፖለቲካዊ ማዕከል ወደ ደቡብ ማምራት አመላካች ነበር። የወሎና የሸዋ በራስ መስተዳደር በእርግጥም የንጉሱ የነበራቸው የማዕከላዊውን አንድ ኢትዮጵያ ራዕይ አደጋ ላይ የጣለ ስለሆነ ዘመቻው የግድ የሚል ነበር። በመጋቢት 1847 ዓ.ም በጾም ወቅት አፄ ቴዎድሮስ ወደ ወሎ ዘመቻ አደረጉ። ምንም እንኳን ይህ ዘመቻ ወሎ ውስጥ ይገኙ የነበሩትን 7 ጎሳዎች ተባብረው ለማሸነፍ ቢሞክሩም የቴዎድሮስ ሰራዊት በመስከረም 12 1848 ላይ መቅደላን በመቆጣጠር ድል አደረጋቸው። የወሎ ዋና ዋና መሪዎች ከተማረኩ በኋላ አመጽ እንዳያስነሱ በቴዎድሮስ መቅደላ ላይ ታሰሩ። የወሎው ድል ለአፄ ቴዎድሮስ ትልቅ ስልታዊ ጠቀሜታ ነበረው። ምክንያቱም ወደ ሸዋ በሚያደርጉት ዘመቻ ኋላቸውን ለጥቃት አያጋልጥምና። ሸዋ በዚህ ወቅት ከዘመነ መሳፍንት ትርምስ የተገላገለ ክፍል ስለነበር ከሰሜኑ ኢትዮጵያ በተለየ መልኩ ሰላም የሰፈነበትና ሀብታም ነበር። ጥቅምት 1848 ዓመተ ምህረት ላይ በድንገት የአፄ ቴዎድሮስ ሰራዊት ከወሎ ተነስቶ ሸዋ ገባ። የንጉሠ ነገሥቱ ሰራዊት ድንገተኛ አመጣጥ የሸዋን ሰራዊት ስለከፋፈለው
በጥቅምት አጋማሽ ላይ የአጼ ቴዎድሮስና የንጉሥ ኃይለ መለኮት ሰራዊት መካከል በተደረገ ጦርነት የአጼው ጦር የባለወርቅ ጦርነት ተብሎ የሚታወቀውን ውጊያ ድል አደረገ። ዘመቻው በአጠቃላይ 5 ወር የፈጀ ሆነ። መንዝ ግድምና ኤፍራታ በቴዎድሮስ ስር ሲወድቁ፣ ሌሎች የሸዋ ክፍሎች ግን በሰይፈ ሳህለ ሥላሴ የንጉሥ ሳህለ ሥላሴ ወንድም መሪነት የቴዎድሮስን ጦር በመከላከል ቆየ። የንጉሠ ነገሥቱ ዳግማዊ አጼ ቴዎድሮስ ጦር ህዳር 1848 ላይ በበረከት ጦርነት አሸነፈ። በመካከሉ ህዳር 9 ንጉሥ ኃይለ መለኮት በህመም አረፉ። በዚህ ምክንያት የሸዋ ወታደሮች ዓላማ የንጉሡን ልጅ የሆነውን ሚኒሊክን ከቴዎድሮስ ሰራዊት መከላከል ሆነ። ሆኖም ግን ልጅ ሚኒሊክ በቴዎድሮስ እጅ ወደቀ። ቀጥሎም ንጉሠ ነገሥቱ በጊዜው የነበረውን የሸዋ አስተዳደር በመቀየር መርዳዝማች በሚለው የጥንት ማዕረግ የንጉሥ ኃይለ መለኮት ወንድም የነበሩትን ኃይለ ሚካኤል የሸዋ አስተዳዳሪ አድርገው ሾሙ። ምኒልክንም ይዘውት ወደ መቅደላ ሄዱ። ለሁለት ክፍለ ዘመን ተከፋፍሎ የነበረውን የኢትዮጵያ ግዛት አጼ ቴዎድሮስ በ3 ዓመት ዘመቻ እንዲህ ባለ መልኩ አንድ አደረጉ። በ1848 አጋማሽ ላይ ሸዋን፣ ጎጃምን፣ ወሎን፣ ትግራይንና ጎንደርን አንድ ላይ በመግዛት በ47 ዓመታቸው የዘመነ መሳፍንት የመጨረሻ ባላባትና የአዲሱ ዘመናዊ ሀገር የመጀመሪያ ንጉሥ ለመሆን በቁ። በዚህ ወቅት የሀገሪቱ ዋና ከተማ ከጎንደር ወደ ደብረ ታቦር ተዘዋወረ። የቴዎድሮስ መነሳት የዘመናዊው የኢትዮጵያ ታሪክ መጀመሪያ ነው። ለዚህም ምክንያቱ የፈጸሟቸው ለውጦች ናቸው። ከእርሳቸው በፊት ከነበሩ ነገስታት በተለየ መልኩ ቴዎድሮስ ሀገሪቱን ወደ ዘመናዊ ሀገር ለማሻገር ያሳዩት ፍላጎት ንጉሠ ነገሥት በነበሩበት ወቅት የነበራቸው ወጣትነትና ካደጉበት ከቋራ ነባራዊ ሁኔታ ይመነጫል ይላሉ የታሪክ ጸሐፊዎች። ቋራ በዘመኑ ከሱዳን የማያቋርጥ ውጊያ የሚደረግበትና በዚህ የሚኖረው ህዝብ ከመካከለኛው መንግስት የሚያገኘው ምንም እርዳታ ስላልነበር ህዝቡ እጅግ የተሰቃየበት ወቅት ነበር። ቀሳውስቱም ቢሆን በቁጥ ተከፋፍለው የየራሳቸውን ሃይማኖታዊ ሥርዓት በመተለም የተዋህዶ ቤተክርስቲያንን ከብዙ ቦታ በመከፋፈል የሚገዳደሩበት ዘመን ነበር። የገጠሩም ክፍል ባላባቶች የእርስ በርስ ጦርነት እያሰቃያቸው ነበር። የሀገሪቱ ሁኔታ ንጉሠ ነገሥቱ ዘመነ መሳፍንትን ለማጥፋት እንዲነሳሱ አደረጓቸው ይላሉ። ዳግማዊ አጼ ቴዎድሮስ በዘመነ መንግስታቸው የአውሮፓውያንን የስልጣኔና የቴክኒክ እርዳታ ለማግኘት ያላሰለሰ ጥረት አድርገዋል። ከተለያዩ የኢትዮጵያ ግዛቶች የመጡትን ወታደሮች በአንድ ሬጅመንት ዓላማ ያለው የተደራጀ የጦር ኃይል በማሰለፍ ከአካባቢያዊ ስሜት ተላቆ ሰፋ ያለ ሀገራዊ አመለካከት እንዲኖረው ጥረት አድርገዋል። እስካለንበት ጊዜ ድረስም የምንጠቀምበትን ወታደራዊ ማዕረግ ማለትም የ10 አለቃ፣ የ50 አለቃ፣ ሻለቃ የመሳሰሉትን ማዕረጎች በስልጣን ተዋረድ ፈጥረው ተግባራዊ ለማድረግ ካሳ ኃይሉ የኋላው አጼ ቴዎድሮስ ጥረት አድርጓል። ሰራዊታቸው በወርሃዊ ደሞዝ እንዲተዳደር ለማድረግም ሙከራ አድርገዋል። በወታደራዊ ስነ ስርዓት የታነጸ ዘመናዊ የጦር መሳሪያ የታጠቀና የተደራጀ ሰራዊት ለመፍጠር ጥረት አድርገው ባይሳካላቸውም ድንቅ ሐሳብ እንደነበራቸውና ፈርቀዳጅ እንደነበሩ አስመስክረዋል። አጼ ቴዎድሮስ ያለ መታከት የውጭ መንግስታትን ይጠይቁ የነበረው ዘመናዊ የጦር መሳሪያ እንዲሰጣቸው ሳይሆን ኢትዮጵያውያን መሳሪያውን የመስራት ጥበብ እንዲኖራቸው፣ እንዲያሰለጥኗቸው፣ ሰዎችን እንዲልኩላቸው ነበር። አጼ ቴዎድሮስ የባሪያ ንግድ የማይደግፉ ስለነበሩ በባሪያ ገበያ ሊሸጡ የተዘጋጁትን አስጠርተው ሴትና ወንድ በማጣመር አጋብተው ሁሉንም በነጻነት እንዲኖሩ ለቀዋቸዋል። ባሮችንም እንዳይሸጡ በአዋጅ ትእዛዝ ሰጥተዋል። የአጼ ቴዎድሮስ ዘመነ መንግስት የአማርኛ ቋንቋ
ያበበበትና የበለጸገበት ስለነበር ለአማርኛ ስነ ጽሑፍ በር ከፋች ሆኖ ይቆጠራል። በዚህ መሰረት በግዕዝ ቋንቋ ብቻ ተጽፈው የሚገኙትን መጻሕፍት ለሕዝቡ በግልጽና ተደራሽ እንዲሆኑ በማሰብ በስፋት የማህበረሰቡ መግባቢያ በሆነው የአማርኛ ቋንቋ እንዲተረጎሙ አድርገዋል። ቀደም ብሎ በቃል ብቻ ይተላለፍ የነበረውን መልእክት ልውውጥ አስቀርተው መደበኛ የደብዳቤ ልውውጥ እንዲጀመር አድርገዋል። በአፄ ፋሲል ዘመነ መንግስት ተጀምሮ በዘመነ መሳፍንት የተቋረጠውን ቤተ መጻሕፍት በአዲስ መልክ እንዲያንሰራራ በማድረግ መንፈሳዊ ተጓዳኝ መጻሕፍትን በማሰባሰብ ታላቅ ቤተ መጻሕፍት አሰርተዋል። ገበሬው እንዲያርስ፣ ነጋዴው እንዲነግድ፣ የዕደ ጥበብ ባለሙያው ክህሉን እንዲያሳድግ፣ ጉሊት የምትቸረችረውም ስራዋን እንድትቀጥል፣ ሁሉም በሙያው እንዲተዳደር መመሪያ አስተላልፈዋል። የእጅ ጥበብ አላቸው የሚባሉትን ኢትዮጵያውያንን ሁሉ ተሰብስበው በውጭ ሀገር ሚስዮኖች አማካይነት የዕደ ጥበብ ሙያ እንዲማሩና እንዲሰሩ አድርገዋል። ወታደሮቻቸውን የያዙትን ጦርና ጎራዴ ወደ ማረሻነት ተለውጦ በምትኩ በጠመንጃ ብቻ እንዲሰለፉ ከፍተኛ ምኞትና ፍላጎት ነበራቸው። ነገር ግን ዙሪያቸውን የከበባቸው እንደሳቸው በራዕይ የተሞላና የሚያስብ አልሆነም። እዚህ ጋር ቆም ብለን ወታደራዊ እሳቤ ላይ ያመጡትን በጎ ለውጥ እንመልከት። እንግዲህ ሰራዊቱ በፖለቲካ ውስጥ ባለው መሰረታዊ ተጽዕኖ ምክንያት ንጉሥ ቴዎድሮስ በዚህ ክፍል ላይ ብዙ ትኩረት አድርገዋል። ራሳቸውን ከሰለሞኑ ስርወ መንግስት በማራቃቸው ብቸኛው ወደ ላይ የሚያወጣቸው መሰላል የውትድርና ብቃት እንደሆነ ጠንቅቀው ተረድተዋል። ሀገሪቱ ለማጠናከር ብሔራዊ አንድነት እውን ለማድረግ ዋልቴምፕላውደን ታላቁ ለውጥ ያለውን ተግባር አፄ ቴዎድሮስ አከናወኑ። ይህ ታላቅ ለውጥ በሶስት አብይ ክፍሎች ላይ ያተኮረ ነበር። አንደኛ መዋቅር፣ ሁለተኛ ዲሲፕሊን፣ ሶስተኛ ትጥቅ ናቸው። እነዚህ ለውጦች ከሞላ ጎደል የተወደዱና ለብዙ ድሎች ያበቃቸው ሲሆን ስልጣናቸውንም ለማስፋት አይነተኛ ምክንያት ናቸው። እኒህ ለውጦች በወቅቱ የነበሩ የሀገሪቱን ዜጎች በአንጻራዊ ደህንነት እንዲኖሩ አስችሏቸዋል። ከመዋቅር አንጻር ከዘመነ መሳፍንት ሲወርድ የመጣውን የተከፋፈለ የባለ አባቶች ሰራዊት በአንድ ብሔራዊ ሰራዊት ቀይረዋል። ከተለያየ ክፍለ ሀገሮች የመጡት ወታደሮችን በንጉሠ ነገሥቱ በተዋቀረ የአንድ ክፍለ ጦር ስር ተደራጁ። እስካሁን ድረስ በኢትዮጵያ ሰራዊት የሚሰራበት የ10 አለቃ፣ የ50 አለቃ መሰል ማዕረጎች የተፈጠሩት በዚሁ በዳግማዊ አፄ ቴዎድሮስ ዘመነ መንግስት ነበር። ወታደሮች ከዚህ በኋላ ቋሚ ደሞዝ ተቆርጦላቸው ስለሚተዳደሩ የሰፈሩበትን ቦታ መበዝበዝ በሕግ ተከለከለ። በፊውዳሉ ስርዓት ወታደሮች በረገጡበት ቦታ ያሉ ገበሬዎችን ምግብና መኝታ እንዲያቀርቡ ያስገድዱ ነበር። ይህ ሁኔታ በንጉሠ ነገሥቱ አፄ ቴዎድሮስ አጥብቆ ተከለከለ። ይህን የሚያሳይ አንድ ታሪካዊ ምሳሌ እዚህ ላይ እናንሳ። አንድ ገበሬ የ12 ጫጩቶች እናት የሆነችን ዶሮ እንዲያርዱለት በንጉሥ ወታደሮች ይገደዳል። ድርጊቱ ንጉሡ ድረስ ቀርቦ በዳኝነት ከታየ በኋላ ወታደሮቹ በሞት ሲቀጡ፣ ገበሬውም ላም ተሰጥቶት እንዴት ተደረገ? በዚህ ዘመን ወታደሮቹ ቀለብ የሚባል ገቢ ከንጉሡ የሚሰፈርላቸው ሲሆን ከዚህ ውጪ ገበሬውን ያስገደደ ማንኛውም ወታደር ከፍተኛ የሚባል ቅጣት ይቀጣ ነበር። ንጉሡ በሰራዊቱ ዘንድ እንደ ብረት የጠነከረ ዲሲፕሊን ለማቋቋም ሞክረዋል። ለምሳሌ ያለ ትዕዛዝ ጦርነት ውስጥ የሚገቡ ወታደሮችን ያለ ርኅራኄ ይገድሉ ነበር። በሸዋ ዘመቻ እርስ በርስ ሽኩቻ ያሳዩ ወታደሮች በሙሉ በጥይት ተደብድበዋል። አብዛኛው የአፄ ቴዎድሮስ ሰራዊት ጦር መሳሪያ ከጦር ሜዳ የተማረከ ነበር። ቆይተው ግን ከአውሮፓ ቴክኖሎጂ በማስመጣት በኢትዮጵያ ምድር ላይ የመሳሪያ ማምረቻ ለማቋቋም ሞክረዋል። ለዚህ ተግባራቸው እንዲረዳ የአውሮፓ ሚስዮን በጋፋት ደብረ ታቦር ሰብስበው መሳሪያ እንዲሰሩ አደረጉ። ከዚህ ትይዩ ትምህርት ቤት በማቋቋም ጥበቡንም ተማሪዎች እንዲቀስሙ አድርገዋል። ታሪካችንን እዚህ ጋር እንያዘውና ዝነኛ ስለሆነው የሴባስቶፖል መድፍ ላውጋችሁ። አፄ ቴዎድሮስ ከዘመኑ የቀደመ መሪ መሆኑን ከሚያሳዩት ዋና ዋና ተግባራት መካከል የሚሊተሪ ሳይንስ ሀገሪቷ እንድትተዋወቅና እንዲዳብር መፈለጋቸው ነበር። ዳግማዊ አፄ ቴዎድሮስ ከውጪ ሀገራት በተለያየ መልኩ ወደ ሀገሪቱ የሚገቡ የውጭ ዜጎች ከሳይንሱ ጋር እንዲያስተዋውቋቸው መወትወት ከጀመሩ ሰነባብተዋል።
በዚህም ሳቢያ ዳግማዊ አፄ ቴዎድሮስ መቅደላ ሰብስበው ያስቀመጧቸውን ፈረንጆች ከደብረ ታቦር 5 ኪሎ ሜትር በምትገኘው ጋፋት መንደር ውስጥ ቤት አሰርተው እንዲቀመጡ አደረጉ። ደብረ ታቦር በወቅቱ የአፄ ቴዎድሮስ ዋና መቀመጫ የሆነች የጎንደር ዋና ከተማም ነበረች። ጋፋትም የአውሮፓውያን ሰፈር በመሆን የዘመናዊ ስልጣኔ መስፋፊያ አምባ ሆና ቀጠለች። አፄ ቴዎድሮስ ጋፋት የሚገኙትን አውሮፓውያንን በጣም ትልቅ የሆነ መድፍ እንዲሰሩላቸው በአንድ ቃል አዘዙ። አውሮፓውያኑ ዕውቀቱ ባይኖራቸውም ከብዙ ጥረት በኋላ መድፉ ተሰርቶ አለቀ። መድፉም የተሰራው ከእንጨት በተፈለፈለ መድፍ በሚመስል ግንድ ውስጥ ባሩድ በመጨመር ነበር። የተሰራውን መድፍ ተሞክሮ በመስራቱ ንጉሱ ተደስተው ለሰሩት ሰዎች ሽልማት ሰጧቸው። መስከረም 21 ቀን 1860 ዓ.ም 8000 ኪሎ ሜትር የሚመዝነው ሴባስቶፖል መድፍ በጋሪ ተጭኖ ከጋፋት እስከ መቅደላ 320 ኪሎ ሜትር ርቀት 800 የሚሆኑ ሰዎች ጋሪውን እየጎተቱ መድፉ እንዲጓጓዝ ተደረገ። የአፄ ቴዎድሮስ ሰራዊትም ከመድፉ ፊት ለፊት እየቀደመ መንገዱን በሚሰራበት ወቅት ንጉሱም ለመንገዱ ስራ ድንጋይ እየፈነቀሉና አፈር እየደለደሉ አብረው በመስራት አገዙ። በጉዞውም ወቅት ሰራዊቱ የሚመገበው ስንቅ ስላልነበረው አፄ ቴዎድሮስ ራሳቸው በደረሰ ሰብል መሃል እየገቡ እሸት እየቆረጡ ሰራዊቱን ይመግቡ እንደነበር ታሪክ ከታቢዎች ጽፈውታል። ይህ ሁሉ የአፄ ቴዎድሮስ የለውጥ ጉዞና ተራማጅነት በአሜኬላ እሾህ የተከበበ ነበር። ለውጥ ወዳጅነታቸውና ከተለመደው አካሄድ መውጣታቸው ከብዙ አካላት ጋር አጋጫቸው፣ በተለይ ከቤተ ክርስቲያኒቱ ጋር። ነገሩ እንዲህ ነው። አፄ ቴዎድሮስ የተዋህዶን ትምህርት ስለደገፉና አቡነ ሰላማም ይህ ጉዳይ ስላስደሰታቸው በቴዎድሮስና በቤተ ክርስቲያን መካከል የነበረው ግንኙነት በመጀመሪያው የንጉሱ ዘመን መልካም ነበር። በፖለቲካው አንድነት እንደሚፈልጉ ሁሉ በሃይማኖቱም ሁሉም ሰው በአንድነት ማየት ይፈልጉ ነበር። በዘመኑ ቴዎድሮስ እጅግ ሃይማኖተኛና የጋብቻ አንድ ለአንድ መጽናት የሚያከብሩ የቤተ ክርስቲያንን ክፍፍል የሚቃወሙና እንዲሁም ከክርስቶስ ውጪ እኔ ባዶ ነኝ የሚሉ መሪ ነበሩ። በዚህ ምክንያት ከቤተ ክርስቲያን ጋር የነበረው የመጀመሪያ ግንኙነት ጥሩ የነበረ ቢሆንም አፄ ቴዎድሮስ ያሰቡትን ለውጥ በተግባር ለመፈጸም ቋሚ የተረጋጋ የመዋዕለ ንዋይ መሰረት እንደሚያስፈልጋቸው ተገነዘቡና ገንዘብ ማሰባሰብ ጀመሩ። በዘመኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከሁሉ ግንባር ቀደም የመሬት ባለቤትና ባለገንዘብ ስለነበረች ዳግማዊ አፄ ቴዎድሮስ አይኖቻቸውን ወደ ቤተክርስቲያኒቱ መሬቶች ላይ አማተሩ። በዚህ ምክንያት የቴዎድሮስና የፓትርያርኩ አቡነ ሰላማ እንዲሁም የመላው የቤተክርስቲያኒቱ ቀሳውስት ግንኙነት ቀስ በቀስ እየተበላሸ ሄደ። ከቤተክርስቲያን ጋር ያለው ጥል በተለይ ፈጥቶ የወጣው የመሬት ይዞታን ለማሻሻል ያቀዱትን ሐሳብ ባሳወቁ ጊዜ ነበር። በ1848 ዓ.ም ቀሳውስቱን ሰብስበው እንዲህ አሏቸው፣ ግማሹን መሬት የመስቀል መሬት ብላችሁ ወሰዳችሁ፣ ግማሹን ደግሞ ለሌላ ተግባራት ወሰዳችሁ። እኔስ ምን ልብላ? ወታደሮችስ ምን ይብሉ? ገበሬዎችስ ምን ይረሱ? አሏቸው። ከዚያ በኋላ መሬቱን ለግብር ከፋይ ገበሬዎች በማከፋፈል ሀገሪቱ ላይ ሊያካሂዱት ላሰቡት መሻሻል ወጪ ቋሚ ገቢ ለማግኘት ወሰኑ። በ1852 ዓ.ም ላይ የመሬት ይዞታ ማሻሻሉ ስራ በከፊልም ቢሆን ተከናወነ። በዚህ ወቅት የቤተ ክርስቲያን መሬት በከፊል ለገበሬዎቹ ተከፋፈለ። ይህም በፍካሪ ኢየሱስ ላይ እንደተጠቀሰው በእውን እንደነበረው ቀዳማዊው ቴዎድሮስ ስራ ነበር። በዚሁ ዓመት የቤተ ክርስቲያን አገልጋዮች ከሁለት ቄሶችና 3 ዲያቆኖች በላይ እንዳይሆኑ ደነገጉ። ከዚህም በላይ ደብተራነት ከናካቴው ለማጥፋት እንዳሰቡ ገለጹላቸው። ብዙ ደብሮች ከአስፈላጊ በላይ የሰው ኃይል ሲኖራቸው ነገር ግን ከግብር ነፃ ስለሆኑ የአገሪቱ ሀብት በከንቱ ያባክናሉ ሲሉ አፄ ቴዎድሮስ በኃይለ ቃል ተናገሯቸው። ይህ በእንዲህ እንዳለ የቴዎድሮስ አስተዳደር ማዕከላዊ የሆነ በሄደ ቁጥር የኃይላቸውን መሸርሸር የተረዱት የየጎጡ ባላባቶች ጦር ማንሳት ጀመሩ። የጎጃሙ ተድላ ጓሉ፣ የወልቃይቱ ጢሶ ጎበዜ፣ የወሸዋዮቹ ሰይፉ ሳህለ ስላሴና በዛብህ፣ የወሎቹ ደጃዝማች ሊበን አምዴ አመጽ አስነሱ። በዋክሹም ጎበዜ የሚመራው የላስታ ጦር
ጭራሽ ጎንደርን ለጥቂት ጊዜ ለመቆጣጠር ቻለ። ሰሜን ወገራም እንዲሁ ለማመጽ ተነሳሱ። በሌላ በኩል የውጭ ሀገራት ቴዎድሮስ ላይ ተነሱ። በእርግጥ እኚህ የውጭ ኃይሎች ኢትዮጵያን በቅኝ ግዛት ለመያዝ የነበራቸው ፍላጎትና ሙከራ የተጀመረው አጼ ቴዎድሮስ ወደ ስልጣን ከመምጣታቸው ከ1845 ዓ.ም ቀደም ብሎ ነበር። በዚህ ጊዜ ቱርኮች፣ ግብጾች ኢትዮጵያን በቅኝ ግዛት ለመያዝ በያሉበት የሚራወጡበት ወቅት ነበር። አልፎ ተርፎም በባህርም ሆነ በምድር የኢትዮጵያን ወሰን እያለፉ አገር መያዝ ጀምረው ነበር። ለምሳሌ ቱርኮች ለኛ ይገባናል እያሉ የኢትዮጵያን የባህር ጠረፍ ይዘዋል። ግብጾችም በሰሜን ምዕራብ ያለውን የኢትዮጵያን ግዛት ለኛ ይገባናል እያሉ አደጋ በመጣልና በመያዝ ላይ ነበሩ። ፈረንሳዮችም ከኢትዮጵያ ጠላቶች ጎን ተሰልፈው የመሳሪያ እርዳታ እያደረጉ ወረራውን ይደግፉ ነበር። ፈረንሳዮች ይህን የሚያደርጉበት ዋነኛ ምክንያት የኢትዮጵያ መንግስት ሲዳከም በአዲስ ኃይል ዘምተው ኢትዮጵያን በቅኝ ግዛት ለመያዝ እቅድ ስለነበራቸው ነው። አጼ ቴዎድሮስ ከመንገሳቸው አስቀድሞ የነበራቸውን ግዛት መላ ኢትዮጵያን አያጠቃልልም ነበርና በዚያን ወቅት የሮም ካቶሊክ ወደ ኢትዮጵያ የላኳቸው ያዕቆብ የሚባሉ ሚስዮናዊ በሀገር ጉዳይ ጣልቃ እየገቡ ያልሆነ ስብከትና ስለላ እያካሄዱ ሲያስቸግሯቸው ካሳ ኃይሉ አባረሯቸው። የሮም ካቶሊኩ አባ ያዕቆብም ከተባረሩ በኋላ ወደ ትግራይ ሄደው ከትግራይ ገዥ ደጃዝማች ውቤ ጋር ተቀመጡ። አጼ ቴዎድሮስ ደጃዝማች ካሳ ደጃዝማች ውቤን በጦርነት ድል አድርገው ከነገሱ በኋላ አባ ያዕቆብ ከሀገር ጥለው በመውጣት በቫቲካን ላሉት የካቶሊክ ሊቀ ጳጳስ መባረራቸውን አቤቱታ አቀረቡ። የካቶሊክ ሊቀ ጳጳሱም እንዴት አንድ ዜጋ ያለ ምክንያት ከሀገር ይባረራል በማለት ለኢጣሊያ መንግስት አቤቱታ ሲያቀርቡ የኢጣሊያ መንግስትም በኢትዮጵያ ጉዳይ ያገባኛል ለሚለው ለፈረንሳይ መንግስት የተፈጠረውን ጉዳይ በሙሉ አስረዳ። የፈረንሳይ መንግስትም ወደ ኢትዮጵያ እግሩን ለማስገባት ምኞት ስለነበረው የቴዎድሮስን መንግስት በይፋ መቃወሙን ገለጸ። አባ ያዕቆብም አጼ ቴዎድሮስን ለመጣል እነከሌን እንርዳ እያሉ የኢትዮጵያን መኳንንቶች ስም እየጠሩ ከፈረንሳይ መንግስት ጋር መጻጻፍ ጀመሩ። ይህን የመሳሰሉ በንጉሠ ነገሥቱና በሀገር ላይ በሚፈጸሙ ደባዎችና በሌሎች ምክንያቶች ጭምር አጼ ቴዎድሮስ የውጭ ሀገር ሰዎችን እየጠሉ መጡ። የሚስዮናውያንንም ስብከት በይፋ ከለከሉ። በኢትዮጵያ ውስጥ ሚስዮናውያን ስለሚያደርጉት ስብከት አጼ ቴዎድሮስ እንዲህ ሲሉ ተናገሩ። የምታደርጉትን ነገር በሚገባ አውቃለሁ። የአውሮፓ መንግስታት አንድን ሀገር ለመያዝ ሲፈልጉ መጀመሪያ ሚስዮናውያንን ይልካሉ። ቀጥለውም ሚስዮናውያኑን የሚያጠናክር ቆንሲል ብለው ይሾማሉ። ከዚያም በኋላ ቆንሲሉን የሚጠብቅ ወታደሮች ይልካሉ። እኔ እንደ ሂንዱስታን ራጃ ቂል ሆኜ እንደዚያ እንዲደረግ የምፈቅድ ሰው አይደለሁም በማለት በአውሮፓውያኑ ሸር የነቁባቸው መሆኑን ገልጸውላቸዋል። እኚህ ሚስዮኖች በአማርኛ የታተሙ የሃይማኖት መጻሕፍትን ይዘው የመጡ ሲሆን የቴዎድሮስ ግን የፈለጉት የጦር መሳሪያዎችን ነበር። ሆኖም ግን ንጉሱ ለእኚህ ሚስዮኖች ጥሩ አቀባበል አደረጉላቸው። በንጉሱ ፍቃድ መሰረት እኚህ ሚስዮኖች የሰበካ ስራቸውን ክርስቲያን ባልሆነው ክፍል ብቻ እንዲወስኑ ሲደረግ፣ የእጅ ጥበብ ስራቸው ግን ንጉሱ በፈለጉት መጠን ጥራት አልነበረውም። ሚስዮኖቹ እጅግ ጥበብ አዋቂ ቢሆኑም ንጉሱ ላሰማራቸው ስራ ግን የተለማመዱ አልነበሩም። በ1853 አካባቢ በንጉሱ አግባቢነት አነስተኛ አዳፍኔ ሰርተው ሲያቀርቡ ወዲያውኑ መድፍ እንዲሰሩ ከንጉሱ ዘንድ ጥያቄ ቀረበላቸው። ምንም እንኳን እኒህ ነገሮች ንጉሱን ቢያስደስቱም ሌሎች አውሮፓውያን ላይ ይደርስ ከነበረው ጭቆና ተቋዳሽ ከመሆን አልተረፉም። ለዚህ ምክንያቱም ሰባኪ የነበረው ሄነሪ ስተርን ንጉሱ ላይ የሚናገራቸው በጊዜው የሚያስቆጣ ንግግር ይጠቀሳል። ለምሳሌ ሄነሪ ስተርን ባሳተመው መጽሐፉ ላይ የንጉሱ እናት በጣም ድሃ ከመሆኗ የተነሳ ኮሶ ትሸጥ ነበር ብሎ ጻፈ። ይህም ጽሑፍ ንጉሱ ጆሮ ዘንድ ሲደርስ እጅግ አስቆጣቸውና ጸሐፊው ሄነሪ ስተርንን ጨምሮ ሌሎች ሚስዮናውያንን በመቅደላ አሰሯቸው። በሌላ በኩል አጼ ቴዎድሮስ ከካቶሊክ ሚስዮናውያኖችም ጋር ተጣልተው ነበር። ለጸቡም ምንጭ ሁለት ምክንያት ሲሆን አንደኛው ካቶሊኮች በሰሜኑ በኩል የነበራቸው ተጽዕኖ የንጉሱን ስልጣን የሚገዳደር የነበረ በመሆኑ ሲሆን፣ ሁለተኛው ጃኮቢና ጉስቲኖ የተሰኙ ካቶሊኮች ከአቡነ ሰላማ ጋር ተጣልተው ቴዎድሮስ ለአቡነ ሰላማ በመወገናቸው ነው።
በዚህ ምክንያት አጼ ቴዎድሮስ ካቶሊኮቹን በ1846 ከሀገር ሲያባረሩ ኢትዮጵያዊ ደጋፊዎቻቸውን እንዲታሰሩ አደረጉ። በዚህ የተነሳ ካቶሊኮች በተለይ ፈረንሳይ ንጉሱን ከስልጣን ለማስወገድ መዘጋጀት ጀመሩ። አገው ንጉሴ የተሰኘውን የሰሜን መሪ ንጉሱን ለመውጋትና ዘመናዊ ጦር መሳሪያ በተለዋጭ ለማግኘት እንደሚፈልግ ሲሰማ በፓሪስ ደስታ ሆነ። አገው ንጉሴ ከካቶሊኮችና ከፈረንሳይ ባገኘው ድጋፍ መሰረት ኃይሉን በትግራይ ማጠናከር ጀመረ። ሆኖም በ1852 ዓ.ም ላይ በጦርነት ተሸንፎ ተገደለ። ሹሩባሙ መልከ መልካሙ ቆፍጣናውና ለውጥ ፈላጊው ንጉስ ዙሪያው ተከበበ። ጠላቶቹ በዙ። በመጀመሪያዎቹ የቴዎድሮስ ዘመናት የትግራዩ ደጃዝማች ካሳ ምርጫ ከሌሎች ባላባቶች በተለየ መልኩ ለአዲሱ ንጉስ ክብርና ታማኝነት ያሳይ ነበር። በዚህ ወቅት የንጉሠ ነገሥቱ ጦር ሰራዊት ከሁሉ የተሻለ ስለነበር ሁሉም አመጽ በኃይል ለመቆጣጠር ተቻለ። የንጉሱ ሰራዊት መመገብ የሰለቻቸው ገበሬዎች ግን በአንጻሩ ለአመጹ መበረታታት አስተዋጽኦ አደረጉ። በየጊዜው የሚካሄደው ዘመቻም ለደህንነት ለህዝብ ማለት ከፍተኛ አስተዋጽኦ እያደረገ መጣ። በዚህ መካከል ሀገሪቱ ብሔራዊ መከላከያ ለማጠናከር አጼው ያወጡት የግብር ስልት አዲሱን ስርዓት ከገበሬዎች ዘንድ ሙሉ በሙሉ ለየው። የአጼ ቴዎድሮስ የዲፕሎማሲ ደብዳቤዎች እንደሚያሳዩት ለንጉሱ የሃይማኖት ጉዳይ የዲፕሎማሲው ጥረት ዋና ጉዳይ ነበር። ከአውሮፓውያን ጋር ትብብር በመፍጠር የግብፅን እስላማዊ ኃይል ለመመከት የነበራቸው ፍላጎት የዚሁ ሃይማኖታዊ ዲፕሎማሲያዊ አካል ነበር። ስለሆነም ክርስቲያን እንግሊዝ ከሙስሊም ቱርክ ጋር ወገና ክርስቲያን ሩሲያን በክሪሚያ ጦርነት እንደወገይ ሲሰሙ ለንጉሱ እጅግ እንግዳ ሁኔታ ነበር። በተረፈ የዘመኑ አውሮፓ ቤተ መንግስቶች በዘረኝነት የተሸበቡ ስለነበር ለነሱ አንድ የአፍሪካ ንጉስ ከተራ የጎሳ አለቅነት ባለፈ አይታይም ነበር። ይህም እውነታ ለንጉሱ ዲፕሎማሲያዊ ጥረት የተደበቀ ሆነ። ከውጫዊ አደጋ የተተረፈ ውስጣዊ አመት ሲነሳም እንዲሁ ዲፕሎማሲን በመጠቀም ብሔራዊ ድጋፍ ለማግኘት ንጉሱ ሞክረዋል። ከአውሮፓ ሀገሮች ቴክኖሎጂና ወታደራዊ ድጋፍ መጠየቅ የዚሁ የዲፕሎማሲ አንዱ አካል ነበር። የፈረንሳዮችን መልስ ንጉሱ የካቶሊኮች ሚስዮኖችን በሀገሪቱ እንዲዘዋወሩ ከፈቀዱ ድጋፉን እንደሚሰጡ ነበር። ሆኖም ግን ይህ ጉዳይ ንጉሱ እንደማይፈቅዱ አስቀድሞ የታወቀ ስለነበር ድጋፍ ከመከልከል ጋር ምንም ልዩነት አልነበረውም። ሩሲያኖች በክሪሚያ ጦርነት ተዳክመው ስለነበር ለንጉሱ ድጋፍ መላክ አልቻሉም። ክሪሚያው ጦርነት መነሳት የተበሳጩት አጼ ቴዎድሮስ በኋላ ያሰሩትን መድፍ ሴባስቶፖል በማለት ለሩሲያኖቹ ጦር ሜዳ ማስታወሻን ሰየሙ። በዚህ ትይዩ ከሙስሊም ሀገሮች ጋር በተለይ ከግብጽ ጋር የነበረው ግንኙነት እየተበላሸ ሄደ። በ1848 የአሌክሳንድሪያ ፓትርያርክ የሆኑት ቄርሎስ ለጥየቃው ወደ ኢትዮጵያ በመጡበት ጊዜ አቡነ ሰላማ በንጉሱ ስም ግብጽ ወታደራዊ እርዳታ እንድታደርግ ጠየቁ። የኮፕቲኩ ፓትርያርክም የንጉሠ ነገሥቱ አምባሳደር በካይሮ ለመሆንና ጥያቄውን ለማቅረብ ተስማሙ። ሆኖም ይህ ጉዳይ ንጉሱ ሳይሰሙ በሁለቱ የሃይማኖት መሪዎች መካከል የተከናወነ ስለነበር ንጉሠ ነገሥቱ የተደረገው ውይይትና ጉዳዩን ሲሰሙ ሁለቱንም ግብፃውያን ፓትርያርኮች እስር ቤት ከተቷቸው። በዚህ ሁኔታ ነገሮች ቀጥለው ፓትርያርክ ቄርሎስ ህዳር 1849 ላይ ሲፈቱ አቡነ ሰላማ በታሰሩበት 1859 ላይ አረፉ። ይሁንና ከምዕራቡ የሀገሪቱ ክፍል ከሚመጣው የግብጾች ጸብ ይልቅ ቴዎድሮስን ከአውሮፓ ጋር ለመስራት የገፋፋቸው በምስራቅ ከቀይ ባህር የሚመነጨው የቱርኮች አደጋ ነበር። የቴዎድሮስ ዲፕሎማሲያዊ ጥረት በአብዛኞቹ አውሮፓውያን ኃይሎች ዘንድ አዎንታዊ ምላሽ አለማግኘቱን ተከትሎ ንጉሱ ከእንግሊዞች ጋር የጠበቀ ግንኙነት ለመፍጠር ፈቀዱ። በተለይ ለዚህ ፍላጎት ዋና መንስኤ የነበረው ሊቀ መኳስ ብለው የተሰየሙት ሊቀ መኳስ ጆን ቤል እና የእንግሊዝ የመጀመሪያ ቆንስላ በኢትዮጵያ ዋልተር ፕላውደን ጋር የነበራቸው ቅርበት ነበር። በእነኚህ ሁለት ሰዎች ምክንያት ንጉሱ ለብሪታንያ ከፍተኛ አድናቆትና ክብር የነበራቸው ሲሆን ነገር ግን ከእንግሊዞች ዘንድ ይህ ፍቅርና አድናቆት ለአጼ ቴዎድሮስ አልነበረም። የሆነ ሆኖ በመጨረሻ ንጉሱ የጠበቀ ግንኙነት ለመፍጠር የፈለጉት አገር ዋና ጠላታቸውና የመውደቃቸው ምክንያት ሆኖ አረፉ።
ጥቅምት 29 1854 ላይ አጼ ቴዎድሮስ ሁለት ተመሳሳይ ደብዳቤዎችን ለእንግሊዝ ንግስት ቪክቶሪያ እና ለፈረንሳዩ ናፖሊዮን ሳልሳዊ ላኩ። የደብዳቤያቸው ፍሬ ነገር የቱርኮች በኢትዮጵያ ግዛት መኖር የሚቃወምና እነርሱ ከኢትዮጵያ ምድር ለማባረር ድጋፍ እንዲሰጧቸው ነበር። ደብዳቤው በ1854 የእንግሊዝ ቆንስላ በኢትዮጵያ ተብሎ በተሾመው ካፒቴን ካሜሮን አማካኝነት የተላከ ነበር። በዚህ ደብዳቤ ንጉሠ ነገሥቱ ጆን ቤል እና ዋልተር ፕላውደን ለንጉሱ የገቡትን ቃል አስታውሶ ንግስት ቪክቶሪያ የንጉሱ ታላቅ ንግስት እንደሆነችና የክርስቲያኖች ወዳጅ እንደሆነች ያስታውሳል። በዚህ ምክንያት እንግሊዝን እንደሚወዱ በደብዳቤው ላይ አጼ ቴዎድሮስ አስፍረዋል። ከዚህ በተጨማሪም የቱርኮች በኢትዮጵያ ባህር ወደብ ላይ መንሰራፋት በቀይ ባህር ላይ ጉዞ እንዳያደርጉ የሚከለክልና አምባሳደርም እንዳይልኩ ያደረጋቸው መሆኑን ጠቅሰዋል። ጥር 12 ቀን 1854 ላይ የቴዎድሮስ ደብዳቤ ለንደን ቢደርስም የታቀደውን ዓላማ አልፈጸመም። ለዚህ ምክንያቱ ሩሲያውያን የእንግሊዝን የህንድን ግዛት መገዳደራቸው ነበር። ስለሆነም እንግሊዝ ሩሲያን በጠላትነት ፈርጃ ከሩሲያ ጠላቶች ከቱርኮች ጋር የጠበቀ ዲፕሎማሲያዊ ግንኙነት በማድረግ ሩሲያን አንድ ላይ የሚታገሉበት ወቅት ነበር። ስለሆነም የእንግሊዝ የውጭ ጉዳይ መስሪያ ቤት ለቴዎድሮስ ደብዳቤ መልስ እንኳን ሳይጽፍ እንዲሁ በተመላሽ ደብዳቤ ለእንግሊዝ ወኪል ወደ ህንድ ላከ። የህንዱን መስሪያ ቤት ደብዳቤውን ወደ ጎን ከማስቀመጥ ውጪ መልስ አላከም ነበር። በዚያው ዓመት ሚያዝያ 1854 ካፒቴን ካሜሮን ከእንግሊዙ የውጭ ጉዳይ ጸሐፊ ሄርል ረሰል በደረሰው ደብዳቤ የእንግሊዝ መንግስት የኢትዮጵያን ድጋፍ ጥያቄዎች ውድቅ እንዳደረገ ተረዳ። ካሜሮን ወደ ምጽዋ በመሄድ በዚያ እንዲወሰን መልእክቱ የያዘ ነበር። በዚህ መካከል አጼ ቴዎድሮስ ከእንግሊዝ መልስ ባለማግኘታቸው የእንግሊዝ መንግስት ሆን ብሎ ችላ እንዳላቸው እምነት አሳደረባቸው። በእርግጥም እንግሊዞች ከግብጽ ጋር የንግድ ግንኙነት ለመፍጠር ሞክረው ነበር። በ1856 የግብጽ ቁጥጥር ስር በነበረው የሱዳን ክፍል የጥጥ ትግል በመትከል የሚያስችል እቅድ ለመንደፍ የእንግሊዝ ካፒቴን ካሜሮን ተጉዞ ነበር። እነዚህ ነገሮች የሚከታተሉት ንጉሱ ካሜሮን የግብጾቹን በሱዳን ወረራ እውቅና እንደሚሰጥ በግልጽም ለነሱ እንደሚያደላ ተረዱ። ህዳር 1856 ላይ ከሄርል ሩሰል ጸሐፊ ጄምስ ሜሪ በመጣ ደብዳቤ መሰረት ካፒቴን ካሜሮን በምጽዋ ላይ እንጂ በኢትዮጵያ እንዳልተሾመ ማስታወሻ ደረሰው። ነገር ግን ይህ ደብዳቤ ስህተት ነበር። ምክንያቱም የካፒቴን ካሜሮን ሹመት የንግስቲቷ ቆንጽላ በኢትዮጵያ የሚል ነበርና። እነኚህን ለውጦች በጥሞና የሚከታተሉት አጼ ቴዎድሮስ ይህ የብሪታንያ መንግስት ፖሊሲ በጊዜው ምጽዋን ይቆጣጠር የነበረውን የኦቶማን ቱርክ ግዛት የሚደግፍ ሆነው አገኙት። ለአጼ ቴዎድሮስ ትልቅ ትርጉም የነበረባት ኢየሩሳሌም ይኖሩ የነበሩ ኢትዮጵያውያንና መኖሪያቸውን በእንግሊዝ ጥበቃ ያገኘ የነበረ ቢሆንም አዲስ የተሾመው የብሪታንያ ቆንስላ ግን የኦቶማን ቱርኮች ኢትዮጵያውያንን ከሚኖሩበት ሲያባርሩ እንግሊዞች ምንም አልተቃወሙም ነበር። የእንግሊዝ መንግስት ኦቶማን ቱርክን ለመደገፍ መምረጡ በንጉሠ ነገሥቱ በእንግሊዝ መንግስት መካከል ለተፈጠረው ጥል ዋና መነሻ ሆነ። ንጉሱ ለጻፉት ደብዳቤ 1 ዓመት ሙሉ መልስ ሲጠባበቁ ቢቆዩም ምንም መልስ ባለማግኘታቸው ትዕግስታቸው ተሟጦ ጥር 4 ቀን 1856 ላይ ካፒቴን ካሜሮንንና ሌሎች የዲፕሎማሲውን አካሎች በመቅደላ አሰሯቸው። እስከዚያው ድረስ መልስ ሳይሰጡ ዝምታ የፈቀዱ እንግሊዞች በእርግጥ በዚህ ጊዜ ከዝምታቸው ነቁ። ወዲያው ወደ ጎን የተጣለውን የንጉሱን ደብዳቤ ተፈልጎ ተገኘና ብዙም ሳይቆይ እንግሊዞች ለደብዳቤው ምላሽ ደብዳቤ ላኩ። አስቸኳይ ደብዳቤ ተጽፎ በሆሙዝ ራሴም አማካይነት ጥር 26 1858 ጣና ሐይቅ አጠገብ ለንጉሱ ለአጼ ቴዎድሮስ ደረሳቸው። በዚሁ ደብዳቤ የእንግሊዝ መንግስት እስረኞቹ እንዲፈቱና ይህ ሲሆን እርዳታ እንደሚሰጥ አስታወቀ። በዚህ መልስ ያረኩት አጼ ቴዎድሮስም መልእክት አምጪውን ራሰምን እንዲሁ ወደ መቅደላ እስር ቤት ከተቱት። ለሰላም መውረድ የመጨረሻው ተስፋ ነው የተባለው ሚስዮኑ ማርቲን ፍላድ በሐምሌ 1858 ከቴዎድሮስ ወደ እንግሊዝ ተላከ። ጥር 1859 ላይ ንጉሠ ነገሥቱ እስረኞቹን ፈተው ወደ ምጽዋ ከተወሰዱ በመተኩ የእንግሊዝ መንግስት ወታደራዊ እርዳታ እንደሚያደርግ ደብዳቤ ከእንግሊዝ መንግስት ለአጼ ቴዎድሮስ ደረሳቸው። ኢትዮጵያ ውስጥ የነበረችው የማርቲን ፍላድ ሚስት አውሮፓውያኑ እንደገና እንደታሰሩ ለባሏ አሳወቀች። ታኅሳስ 1 ቀን እስረኞቹ ተፈተው ወደ ምጽዋ እንዲላኩ ፍላጎቱን አስታወቀ። በዚህ ወቅት ንጉሠ ነገሥቱ በማያባራ ዘመቻና የማያቋርጥ አመፅ ተጠምደው ስለነበር ከመቅደላ ምጽዋ ያለው መንገድ መቆጣጠር
አይችሉም ነበር። ስለሆነም ሚያዝያ 1859 ከእንግሊዝ የደረሳቸውን ዛቻ መልስ ባለመስጠት ችላ አሉት። በዚህ ሁኔታ የእንግሊዝ መንግስት እስረኞቹን ለማስፈታት ወደ ኢትዮጵያ ዘመቻ ለማድረግ ወሰነ። በመረጃ ልውውጥ ላይ በተነሳው ችግርና እንዲሁም እንግሊዞች ለንጉሱ የላኩት ዛቻ መልስ ባለማግኘቱ ምክንያት ነሐሴ 1859 እንግሊዞች በሮበርት ናፒር የሚመራ 32000 ጦር ሰራዊት አዘመቱ። እንግሊዞች በዚህ ወቅት በኢትዮጵያ ስለሚሆነው ጉዳይ ጥልቅ መረጃ የነበራቸው ሲሆን በየአካባቢው እየተነሳ ስለነበረ አመጽ ሙሉ ግንዛቤ ነበራቸው። የቴዎድሮስ ሰራዊት በድሮ ጊዜ ወደ 100,000 የሚጠጋ የነበረ ሲሆን በ1859 ከ5 እስከ 10,000 በላይ አይሆንም ነበር። የእንግሊዙ የጦር አዛዥ ጀነራል ናፒር አጼ ቴዎድሮስ ያሰሯቸውን የእንግሊዝ መልእክተኞች ለማስፈታት ጦሩን እየመራ ወደ ኢትዮጵያ ከገባ በኋላ ከትግራዩ ገዥ ከደጃዝማች ካሳ ምርጫ ከኋላው አጼ ዮሐንስ አራተኛ ጋር ስብሰባ ተቀምጠው ውይይት አደረጉ። ካሳ ምርጫ የእንግሊዝ ወታደሮችን በሰላም ካሳለፈና ለእንግሊዝ ወታደሮች ቀለብ የሚያቀርቡ እንደሆነ እንግሊዞች መቅደላ ዘምተው እስረኞቻቸውን አስፈትተው ሲመለሱ የጦር መሳሪያ እንደሚሰጧቸው ቃል ተገባላቸው። አጼ ቴዎድሮስ ሙሉ በሙሉ በሚባል መልኩ አጋር በማጣታቸው ንዴትና ብስጭታቸው እየተባባሰ ሄደ። ኢትዮጵያን አንድ ለማድረግ ታጥቆ የተነሳና ትልቅ ዓላማ የነበረው ጀግና መሪ ከጥቂት ባለሟሎቻቸው ጋር ብቻ በመሆን ሰፊ የነበረው የመንቀሳቀሻ ግዛቶቻቸው እየጠበቡ ሄደው በደብረ ታቦርና በመቅደላ አካባቢ ብቻ ተወስነው ቀሩ። 60,000 ይገመት የነበረው ሰራዊታቸው እየመነመነ ሄዶ ወደ 10,000 አሽቆለቆለ። ሚያዝያ 1 ቀን ናፒር ለዳግማዊ አጼ ቴዎድሮስ ደብዳቤ ጻፈ። ጄኔራል ናፒር በጻፈው ደብዳቤ ንጉሱ እስረኞቹን ከፈቱ ለእንግሊዟ ንግስት እጅ ከሰጡ በክብር እንደሚያዙ አሳወቃቸው። ሆኖም ንጉሠ ነገስቱ ከኩራታቸው አንጻር ይህን አይነት መዋረድ እንደማይቀበሉ አሳወቁ። በዚህ ሁኔታ ንጉሱ ዳግማዊ አጼ ቴዎድሮስ አቋማቸውን በደንብ የሚያሳውቅ በጊዜው ድንቅ የተባለ ማንነታቸውንም በእርግጥ የሚያሳይ ደብዳቤ ለጄኔራል ናፒር ጻፉ። የተጻፈውም ደብዳቤ በአጠቃላይ የጊዜውን የኢትዮጵያን ሁኔታ የዳሰሰና ኢትዮጵያ ሕዝብ የገቡት የመጨረሻ ኪዳን ሆነ። ደብዳቤው እንዲህ ይላል: በስመ አብ በወልድ ወመንፈስ ቅዱስ አንድ አምላክ በስላሴ በክርስቶስ የሚያምነው ካሳ ኃይሉ ለሀገሬ ሕዝብ ግብርን ተቀበሉ ሥርዓትንም ተማሩ ብዬ ብነግር እነርሱ ግን ይህን በመቃወም ከኔ ጋር ጥል ጀመሩ። አንተ ግን በስርዓቴ በሚመሩ ወታደሮች ታሸንፋለህ። አልባሌ የብረት ኳስ ፈርተው የሚወዱኝና የሚከተሉኝ ሰዎች ጥለውኝ ጠፉ። አንተ ጥቃት ስታደርስ ከእነርሱ ጋር አልነበርኩም። እኔማ ራሴን ትልቅ አድርጌ ቆጥሬ ዋጋ በሌለው መድፍ ተዋጋው። እግዚአብሔር ቢፈቅድ ሁሉን ለመምራት ነበር ሐሳቤ። አምላክ ይህን ከለከለኝ። ሞቴን እጠብቃለሁ። ራስክን ትላንት ያስደስትክ ሆይ አምላክ እንደኔ አያድርግ። በተለይ ደግሞ አምላክ በኢትዮጵያ ውስጥ የሚገኙትን ጠላቶች አያድርግ። እኔማ ኢየሩሳሌም ሄጄ ቱርኮችን ለማባረር ነበር ሐሳቤ። ወንዶችን የማረከ በሌሎች ሊማረክ አይችልም ይላል ደብዳቤው። በመጨረሻም እንግሊዞች የታሰሩባቸውን እስረኞች ለማስፈታት አጼ ቴዎድሮስን ማርኮ እጃቸውን ለመያዝ በጄኔራል ሮበርት ናፒር የጦር መሪነት 32,000 የሚደርሱ ዘመናዊ መሳሪያ የታጠቁና በወታደራዊ ሙያ ብቁ የሆኑ ወታደሮችን በመላክ የጦርነት አዋጅ በአጼ ቴዎድሮስ ላይ አወጁ። የተላከው የእንግሊዝ ተዋጊ ጦርም ያለምንም ተቀናቃኝ የኢትዮጵያን ድንበር አቋርጦ ወደ መሃል ሀገር እንዲገሰግስ የአጼ ቴዎድሮስ ባላንጣ ተቀናቃኝ መሳፍንቶች ከእንግሊዝ ጦር መሪዎች ጋር በመመሳጠር የተቻላቸውን ሁሉ አደረጉ። አጼ ቴዎድሮስም 65 የሚደርሱ የእንግሊዝ እስረኞችን ፈተው ከለቀቁ በኋላ 5000 ያህል ተዋጊ ሰራዊታቸውን አሰልፈው ሚያዝያ 2 ቀን 1860 ዓ.ም ቀኑ ለ11 ሰዓት ሩብ ጉዳይ ሲሆን በእንግሊዝ ላይ ተኩስ እንዲከፈት ትእዛዝ ሰጡ። የተሰራው መድፍ እንዲተኮስም ቢያዙም ተኳሽ ኢትዮጵያውያን አንድ መድፍ ጥይት ብቻ ማጉረስ ሲገባቸው 2 ጥይቶችን በአንዴ በማጉረሳቸው መድፉ ተሰንጥቆ ከአገልግሎት ውጭ ሆነ።
በዚህም ድርጊት አጼ ቴዎድሮስ በጣም አዘኑ፣ በጣምም ተበሳጩ። የአጼ ቴዎድሮስ ሰራዊት የሚዋጋው በጦርና በጎራዴ በመሆኑ የእንግሊዞች ጦር መመከት ስለተሳነው ሰራዊቱ እየተመናመነ ሄዶ ንጉሱ ከጥቂት የጦር አለቆቻቸው ጋር ብቻ ቀሩ። የእንግሊዝ ጦርም የመቅደላን ተራራ በመድፍ ሳያቋርጥ መደብደቡን ቀጠለ። አጼ ቴዎድሮስ ከጀነራል ናፒር ጋር እርቅ ለማድረግ አስበው ለላኩት የእርቅ ደብዳቤ የተሰጣቸው ምላሽ የያዛቸውን እስረኞች ለቀው እርሳቸውም እጃቸውን ካልሰጡ እርቅ እንደሌለ ከደጃዝማች ዓለሜ አንደበት ከሰሙ በኋላ መልእክተኛውን አሰናብተው ወደ ፈጣሪያቸው ጸልየው ሲጨርሱ ኃይለኞችን እንደ ሕፃን በክንዱ ይዞ የኖረ እንደኔ ያለ ወታደር ዛሬ በሰው ክንድ መያዝን ሊታገስ አይችልም በማለት ተናገሩ። ንግግራቸውንም እንደጨረሱ ሽጉጣቸውን አውጥተው ሊጠጡ ሲሉ ወዲያው ባጠገባቸው የነበሩት ወዳጆቻቸው ሽጉጣቸውን ቀምተው አስጣሏቸው። በዚህ ሰዓት አጠገባቸው የነበረው ጋሻ ጃግሬያቸው እጃችንን እንስጣላቸው፣ እርሳቸውም የለም በሰዎች እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሻላል ብለው መለሱለት። ወዲያውኑ ታማኝ ወዳጆቻቸው በጥይት እየተመቱ መውደቅ ጀመሩ። ከእርሳቸው አጠገብ የነበሩት 3 ታማኞቻቸው ብቻ ቀሩ። ንጉሱም ወዲያውኑ አጠገባቸው የነበሩትን እንዲሸሹ ካዘዙ በኋላ ወልደ ጋብር ወደ ተባለው ታማኛቸው ዞር ብለው አለቀ፣ በእነርሱ እጅ ከምወድቅ ራሴን እገላለሁ ካሉት በኋላ ሽጉጣቸውን ከአፎቱ መዘው አፋቸው ውስጥ ከተው ሲተኩሱት ወደቁ። የተኩሱትም ጥይት በላንቃቸው አልፋ በማጅራታቸው በኩል ወጣች። በአቅራቢያቸው የነበሩ የተኩስ ድምጽ የሰሙ 2 የአይሪሽ ወታደሮች ደርሰው ሲመለከቱ ያ ቆፍጣና ንጉሠ ነገሥት ቴዎድሮስ በጀርባቸው ተንጋለው አገኟቸው። ወታደሮቹም የጀግናው የአጼ ቴዎድሮስ ሽጉጥና የጣታቸውን ቀለበት ሰርቀው ወሰዱ። አጼ ቴዎድሮስ በነገሱ በ13ኛው ዘመነ መንግስታቸው ሚያዝያ 2 ቀን 1860 ዓ.ም ከእንግሊዞች ጋር የጀመሩት ጦርነት ሚያዝያ 6 ቀን 1860 ዓ.ም ተጠናቆ በዚህ ዕለት ከቀኑ 10 ሰዓት ከ10 ደቂቃ ሲሆን እጅን ለጠላት አሳልፌ አልሰጥም በማለት በራሳቸው ሽጉጥ ራሳቸው ላይ ተኩሰው በወሰዱት እርምጃ በ50 ዓመት እድሜያቸው የህይወታቸው ፍጻሜ ሆነ። የአጼ ቴዎድሮስ የቀብር ስነ ስርዓትም በአቅራቢያው በሚገኘው የማርያም ቤተክርስቲያን ተፈጸመ። አጼ ቴዎድሮስ በዘመነ መሳፍንት ተወልደው ነግሰው ዘመነ መሳፍንትን የመጨረሻ ፍጻሜ እንዲያገኝ ያደረጉ ደፋርና ጀግና ንጉሠ ነገሥት ነበሩ። ዳግማዊ አጼ ቴዎድሮስ ግዛታቸውን ሁሉ አንድ አድርገው ማዕከላዊ መንግስትን ለመመስረት ብዙ ደክመዋል። ከአውሮፓውያኑም ጋር አገራቸው የቴክኒክና የጥበብ ትብብር እንዲደረግላቸው በተደጋጋሚ ሳይሰለቹ ግንኙነት በመፍጠር ተለማምጠዋል። አገራቸው ኢትዮጵያ በስልጣኔ እንድትበለጽግላቸው በተቻላቸው ሁሉ ጥረት አድርገዋል። ያ ሁሉ ጥረትና ልፋት ግን የእርሳቸው ብቻ ሆኖ ቀረ። በቅን ልቦና ህልማቸውና ሐሳባቸውን የሚጋራቸው ሰው በማጣታቸው ከውጭም ሆነ ከውስጥ ተቀናቃኞቻቸው ስለተነሱባቸው ብቻቸውን ቀሩ። ራዕያቸው ግን ሚሊዮኖችን በአንድነት አንቀሳቀሰ።